አንድ በእኛ ውስጥ ያለ ፓተርን አካል ለብሶ ከመገለጡ በፊት ማስጠንቀቂያ ይሰጣል። ሰው ካላፊ ጊዜ ባመጣው ማስረጃ ነው የሚተዳደረው ማለት ነው። ህይወታችንን አሁን መለወጥ የሚችል ፓወር አለ። አሁን በውጭ በኩል የምታዩት ዓለም በውስጥ በኩል የሰራችሁት ዓለም ነው። ግን 90% of the time subconsciously. Okay, so the question is, do you want to create the life you want? ነው ጥያቄ። ምን አረገኝ ያ አለማመን አሽመደመደው ይሄን ሁሉ ማለት ነው። እንዴት ናችሁ? የዛሬ ርዕሳችን the power of imagination ወይም የምናብ ኃይል የሚል ርዕስ ላይ ነው የምንወያየው። እሺ ዝግጁ ናችሁ? ስለ ምናብ ኃይል ለመማር ዝግጁ ናችሁላችሁ? አቶ አሽን በቅልጥ ባለ ጭብጨባ እንደምን ዋላችሁ? ዛሬ የምናወራበት ርዕስ እንደምታውቁት uplifting ነው። በጣም big. Are you ready to take it in? በእውነት ስለ ኢማጂኔሽን ነው የምናወራው። በአማርኛ ስናመጣው ስለ ምናብ ነው የምናወራው። የምናብ ኃይል በህይወታችን ውስጥ ምን እንደሚሰራ ከአንድ መደምደሚያ ብንጀምር በጣም ጥሩ ነው ብዬ አስባለሁ። የእውነት ትረዳላችሁ በልባችሁ ውስጥ የህይወታችን ውጤቶች በሙሉ በእኛ የተሰሩ እንደሆነ። ምናልባት እነዚህ የሚሰሩ ፓተርኖች የገቡት እኛ አቅም ባልነበረን ጊዜ በጣም ትናንሽ ጨቅላት ፓወርለስ በነበርንበት ሰዓት ሊሆን ይችላል። ካደግንና አደልት ከሆን በኋላ ግን ህይወታችንን መለወጥ ማንችልበት ብቸኛው ምክንያት ኦቨር ፓወር የሚያደርገን ሐሳባችንን፣ ምኞታችንን የሚበልጥ ህይወታችንን ከኛ ፈቃድና ቁጥጥር ውጭ ወደ ፈለገው አቅጣጫ የሚነዳ ፓተርን እኛ ውስጥ አለ። ይሄ ደፍኒት ነው። በነገራችን ላይ በምን ታውቁታላችሁ መሰላችሁ? ይሄ መሆኑን ራሳችሁን ጠይቁ። ልትለውጡ እንደምትችሉ እያወቃችሁ ዕውቀቱም ፍላጎቱም ጉድዊሉም እንዳላችሁ እያወቃችሁ 1 ዓመት ስታመጡ 2 ዓመት ስትታገሉ 3 ዓመት ስትታገሉ 4 ዓመት አንዳንዱ ራሳችንን ካወቅንበት ቀን ጀምሮ እስከ ዛሬ ድረስ አብረውን ተከትለው የመጡ አንዳንድ ከኛ በታች በጣም አቅም የሌላቸው የሚመስሉ ሰዎች በትንንሽ ንክኪ የለወጧቸው የሚመስሏቸው በጣም ብዙ ነገሮች አሉ በህይወታችን ውስጥ። ያ ማለት ምን ማለት ነው? የጉልበት ጉዳይ፣ የጡንቻ ጉዳይ፣ የትምህርት ጉዳይ፣ የኢንተሌክት ጉዳይ ምናምን ሳይሆን ዲፕ ጥልቀት ማንነታችን ውስጥ ህይወታችንን የሚወስን ነገር አለ። አይናችንን ገልጠን ስናየው፣ በጆሮአችን ስንሰማው፣ በስሜቶቻችን ስናየው የምንለውጠው ይመስለናል። ግን ከገዛ ራሳችን የአብራክ ክፋዮች ጋር ነው ስንታገል የምንኖረው ማለት ነው። ይሄን ደግሞ የሚገርማችሁ ነገር ተፈጥሮ በምን አይነት ኢንትሪከሲ በምን አይነት ርቀት እንደተሰራች ተደንቃችሁ የማይወጣላችሁ አንደኛው ነገር ምንድነው መሰላችሁ? አንድ በእኛ ውስጥ ያለ ፓተርን አካል ለብሶ ከመገለጡ በፊት ማስጠንቀቂያ ይሰጠናል። ሳትጠነቀቁ በህይወታችሁ ውስጥ መጥቶ የሚያውቅ አንድም ውጤት የለም። ይህን በምን ታውቃላችሁ መሰላችሁ? ለብቻችሁ ስትሆኑ ብዙ ጊዜ ምንድን ነው የምታደርጉት? ለብቻችሁ ስትሆኑ ወይ ብቻችሁን መንገድ እየሄዳችሁ ወይ ልጆች ወደ ትምህርት ቤት ሸኝታችሁ ብቻችሁን ስትሆኑ ወይ ቢሮ ውስጥ ስትሆኑ ወይ መኪና እየነዳችሁ wherever ብቻችሁን ስትሆኑና ያ የፕራይቬሲ ስሜት ሲሰማችሁ የምታደርጉት ነገር ምንድን ነው? ናቹራሊ ሁሉም ሰው የሚያደርገው ምንድን ነው? ከራሱ ጋር ያወራል አይደል? ሰው ማሰብ ማለት በነገራችን ላይ ከራስ ጋር ማውራት ማለት ነው። የሆነ የሚጠይቅ የሚመስል አለ፣ የሚመልስ የሚመስል አለ፣ ሐሳብ የሚያቀርብ የውሳኔ ሐሳብ የሚያቀርብ የሚመስል አለ፣ የሚወስን የሚመስል አለ። በእንዲህ አይነት አለቃው የትኛው እንደሆነ ታዛዡ የትኛው እንደሆነ አይታወቅም። ግን there is an ongoing conversation between two people. ሊትራሊ 2 ሰው የሚመስሉ ሰዎች አሉ በእኛ ውስጥ ማለት ነው። አንዱ ታሪካችንን እየጠቀሰ ነው የሚነግረን፣ አንዱ ፖሲቢሊቲ ነው የሚነግረን፣ አንዱ ማስረጃው የተረገጠ ወረቀት ሊያሳያችሁ ይችላል ከፈለጋችሁ። ስለ ጤንነታችሁ ማስረጃ አለው። ስለ ጋብቻችሁ፣ ስለ ግንኙነታችሁ ማስረጃ አለው። ስለ ገቢያችሁ ማስረጃ አለው። ከሰዎች ጋር ስትቀላቀሉ ሰዎች ስለእናንተ ስለሚሉት ነገር ማስረጃ የተጨበጠ ማስረጃ ያለው የሰው አይነት የሰው ሴግመንት አለ ማንነታችን ውስጥ።
በሌላ በኩል ደግሞ ማስረጃ የለውም እንዲሁ በለሆሳስ ግን ልባችሁ የሚያውቀው በሰው ቋንቋ ልታብራሩት ማትችሉት የሆነ እናንተ ውስጥ ያለ ፓወር እንዳለ ደግሞ ታውቃላችሁ። ስለዚህ ፖሲቢሊቲውን ይነግራችኋል። ይሄ እኮ እንደዚህ መሆን ይችላል ዋይ ዶንት ዩ ዱ ኢት የሚል አይነት የለሆሳስ የቀስታ አይነት ድምፅ ደግሞ አለ። ይሄኛው ማስረጃ ያለው በጣም ጫጫታማ ነው፣ በጣም ጩኸታም ነው። ማስረጃዎች አሉት። በጠየቃችሁ ቁጥር የሚያስረዳችሁ ማስረጃ አለ ከኃላፊ ጊዜ ውስጥ የሚመጣ። ይሄኛው ደግሞ ከተፈጥሯችን ስሪት ውስጥ እየቀዳ እንዲህ እኮ ማድረግ ትችላለህ። ግንኙነት ተበላሽቶ ሊሆን ይችላል፣ ግን you can correct it። ጤንነት ተበላሽቶ ሊሆን ይችላል፣ እንደገና ወደ ሪጁቨኔሽን ፍሎ ልትመልሰው ትችላለህ። እንዲህ የሚለን ግን ይሄን ክርክር ሳምሃው የሚወስነው ከሁለቶቹ መካከል አንደኛው ነው። 99% ኦፍ ዘ ታይም ከሁለቶቹ ውሳኔ ነው የሚወስነው ማለት ነው። ማስረጃ ያለው ነው። ኦብቪየስሊ ምን ማለት መሰላችሁ? በሌላ አነጋገር ሰው ከኃላፊ ጊዜ ባመጣው ማስረጃ ነው የሚተዳደረው ማለት ነው። ራሱን መብለጥ አይችልም ማለት ነው። የሆነ ተአምር ካልተፈጠረ በስተቀር በኃላፊ ጊዜያችን ታሪክ ልክ የተከረከምንን ማለት ነው። ማስረጃውን የሚያመጣው ከየት ነው? ማስረጃው የሚመጣው ከየት ነው? ከሌላ ሰው ህይወት ውስጥ አይደለም አይደል? ከኛ ህይወት ውስጥ ነው። ከኖር ነው ጀምረን ከከሰርነው ቢዝነስ ጀምረን ካልተሳካ ግንኙነት፣ ከተበላሸ ጤንነት፣ ከተበላሸ ግንኙነት ራሳችንን ዲሞንስትሬት ለማድረግ ብለን ሰው ፊት ስንሞክር ከደረሰብን ውርደት ሂዩሚሊዬሽን፣ እነዚህ በሙሉ የተመዘገቡ ነገሮች ናቸው። እነዚህን በማስረዳት ነው ወደፊታችንን የሚያሳየን ማለት ነው። ግን የሚገርማችሁ ነገር there is another possibility በሰው ህይወት ውስጥ በሰው ልጆች ህይወት። አሁን እንግዲህ እዚህ አብረን በቆይታችን ካልቀረ የምራችሁን ይዛችሁት ብትሄዱ በጣም ደስ ይለኛል። ህይወታችንን አሁን መለወጥ የሚችል ፓወር አለ። አሁን ማውራበት ሰዓት ላይ ያ ፓወር በእያንዳንዱ ሰው ውስጥ ነው ያለው። ቀምተን አይደለም፣ ሰዎችን ለማሟሟቅ አይደለም። ይሄን የምንለው ከኛ ውስጥ ሁልጊዜ ትክክለኛውን መንገድ የሚያሳየን ያሰብነውን ብቻ ሳይሆን ካሰብነው በላይ መከወን የምንችልበትን ፖሲቢሊቲ የሚያሳየን በለሆሳስ የሚናገር ቀስ የሚል ግን እርግጠኛ የሚያደርጋችሁ ልባችሁ ላይ ማስረጃ የሚሰጣችሁ የማንነታችን ክፍል አለ። የብዙዎችን ህይወት እየለወጠ የሚገኘው ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ህይወትህን ለውጥ በሚል ርዕስ የሚያቀርበውን የ6 ሳምንት ተከታታይ ሴሚናር ሊጀምር ምዝገባ እያከናወነ ይገኛል። እርስዎ ተመዝግበዋል? ካልተመዘገቡ አሁኑኑ ይመዝገቡ። ኢምፓክት ሴሚናርስ። ጤንነቱ የተበላሸ ሰው ግን እኮ መዳን ይቻላል። አንዳንድ ጊዜ ከተከተላችሁት ያን ድምፅ ማስረጃ ሁሉ ይሰጣችኋል። የዳኑ ሰዎች አሉ። ተርሚናሊ ኢል ከተባሉ በኋላ ከዛ ነገር የዳኑ ሰዎች አሉ። ሊበጠስ ጫፍ ላይ የደረሰን ግንኙነት አስተካክለው እንደገና ቤተሰብ መስርተው ልጆች ወልደው ደስ በሚል መንገድ የሚኖሩ ሰዎች አሉ። ዩ ካን ቴክ ሚ አስ ኤግዛምፕል። አሁን ማውራው ነገር በእኔ ህይወት ውስጥ የደረሰ ነገር ስለሆነ ማለት የተበላሸ ጤንነት በቃ ይሄ ሰርቫይቫል ሞድ ላይ ተከቶ መቼ እሞት ይሆን የሚልን ሰው በንዝረት የሚተላለፍ ጤንነት የሚሰጠው የሆነ ነገር አለ። if you could discover it, it's already inside you። ግን አብዛኞቻችን የት ነው የምንያዘው ካላችሁኝ እንግዲህ ኢማጂኔሽን ማለት መሰላችሁ? በገሃዱ ዓለም ስሜቶቻችን ማስረጃ የማናገኝለትን ነገር እንደ እውነት የሚያቀርብልን ኢሜጀሪውን ሰርቶ የሚሰጠን የአእምሯችን ፋኩልቲ ማለት ነው። that imagination is in everyone። አብዛኞቻችን ግን ይሄን የምንጠቀመው ለኔጌቲቭ ነገር ነው። ራሳችንን ዲስትሮይ ለማድረግ ነው የምንጠቀምበት። በኤግዛምፕል ልንገራችሁ። የሆነች የ40 ዓመት ዕድሜ ያላት ኢማጂነሪ ሰው ኢማጂን አድርጉ። ኢማጂነሪ ሴት ናት፣ ማናቃት ሴት ናት። 2 ልጆች ወልዳለች። በጣም ወዳው ያገባችው ባል ጋር ነው አብራ የምትኖረው። ግን ከዕለታት አንድ ቀን ሐኪም ቤት ሄደችና የሆነ በሽታ አለብሽ ተባለች። ምናልባትም በሽታው በሷ ትርጓሜ ማለት ነው ወይ የደም ግፊት ሊሆን ይችላል፣ ወይ ስኳር ሊሆን ይችላል፣ ወይ ሌላ በሽታ ሊሆን ይችላል። ግን ለሷ የተሰማት ምናልባት ይሄ ነገር ሌሎችንም የህይወቷን ዘርፎች በመደዳ ሚነካና ሚለውጣት ሆና ነው ያገኘችው። እንዲህ ብላ ማሰብ ትጀምራለች። ኦኬ አሁን ይሄ በሽታ እየባሰብኝ ከሄደ ምናልባትም ደግሞ ወደዚህ ደረጃ ሊለወጥ የሚችል ከሆነ እየደከምኩ ከሄድኩ ቤቴ ውስጥ አክቲቭ ካልሆንኩ ፐርሃፕስ ከባሌ ጋር መሆን የሚገባኝን ሚስት መሆን የሚገባትን ሰው ሳልሆን ብቀር ሜቢ ውድ ሂ ራን አዌይ የሆነ አማራጭ ይፈልግብኝ ይሆን?
እንደው እየደከምኩ ብሄድና ባሌ ትቶኝ ብሄድስ? ልጆቼን ማሳደግ ባልችልስ? ገቢዬ ያሽቆለቆለ ብሄድስ? ከጤንነት የተነሳ ልጆቼን ማሳደግ ሳልችል ቀርቼ ልጆቼ ቢበተኑስ? ከሞተች በኋላ ስለሚሆነው ነገር ጭምር ማየት ጀምራለች። አንዳንድ ጊዜ ለቅሷችሁን አይታችሁ ታውቃላችሁ? እኔ አይቼ አውቃለሁ። ያላለቀሱ ሰዎች ሁሉ አይቻለሁ። ያላለቀሱ ለቅሶዬ ላይ ቆሞ ያላለቀሱልኝ ሰዎች አሉ። ይገርማቸዋል። ሳጥን ውስጥ ሲከቱ you'll be surprised። አልቅሻ አውቃለሁ እንደምሞት ስል ማለት ነው። የእውነት ነው የሚነግራችሁ በእግዚአብሔር ፊት። ምክንያቱም ተስፋ የለም ብዬ ስላሰብኩኝ አይ ኢማጂን ለቅሶ ምን ሊመስል እንደሚችል ከቀብረውኝ ከተመለሱ በኋላ ቤቴ ምን እንደሚመስል ሰዎች ምን እንደሚሉ አይ ኢማጂን። እንዴት እንዲህ አይነት ነገር በጣም ብዙ ኢማጂን እናደርጋለን በነገራችን ላይ። ከዛ በኋላ እቺ ሴትዮ ምንድን ነው የምታደርገው ማለት ነው? በሽታዋ ወደሚለወጥበትን የበሽታ አይነት ታስብና ከዛ አይነት በሽታ ጋር የሚታወቁ ሰዎችን ማስታወስ ትጀምራለች። እንዴት ሆነው ተጎሳቅሎ እንደሞቱ ራሷን በዛ መልክ ውስጥ አድርጋ መመሰል ትጀምራለች። ኦል ኦፍ ሰደን ሰውነቷ ዲቴሪዮሬት እያደረገ ጤንነቷ እየተበላሸ እንዳለችውም ከባሏ ጋር ያለ ግንኙነት እየተበላሸ ወዴት የምትሄድ ይመስላችኋል? ዝም ብለን ምንተዋት እቺ ሰው she is going to kill herself። እንደዛ ያደረጉ ሰዎች ስላሉ ማለት ነው። በተለይ አንዳንድ ጊዜ ምን ያህል ኤቲካል እንደሆነ አላውቅም። እንግዲህ የሕክምና ሰው ስላልሆንኩኝ 3 ወር ቀርቷል ገብተህ ራስህን እንትን አድርግ ምናምን ይላሉ ሐኪሞች እንደቀላል። ሰውየው የተባለውን ነገር ከዋጠው ካውንት ዳውን ማድረግ ይጀምራል። his subconscious mind begins to count it down። እየጠፋ እየከሳ እየደከመ ሄድና 3 ወር ገደማ ላይ ነፍሱ ከሰውነቱ ትወጣለች። ሰዎች በአእምሯቸው ምናብ ራሳቸውን ወደ መቃብር መስደድ ይችላሉ። የተቆረጠለት ያለቀለትን ሰው ከመቃብር ውስጥ ማንሳት ይችላል። በሁለቱም በኩል ይቆርጣል ሰይፉ። you can heal yourselves with the power of your imagination። ግን ኢማጂኔሽን 90% የዓለም ሰው የሚጠቀምበት ራሱን ለማውጣት። ኦኬ አንድ ሰው ደግሞ ሳሉ የቢዝነስ ሰው ነው፣ ቢዝነስ ነው የሚሰራው፣ እንደዚሁ ትዳር አለው፣ ልጆች አሉት። በጣም ዝቅተኛ ከሆነ ቦታ ተነስቶ ነው ቢዝነሱን ያቋቋሙ። ኦል ኦፍ ሰደን ቢዝነሱ መንሸራተትና መቀነስ ጀመረ። ከዛ በኋላ ይሄ ሰው ከራሱ ጋር መነጋገር ይጀምራል። ዋት ኢፍ ይሄ ቢዝነስ ባንክራፕት ቢያደርግ ቢከስርና ለልጆቼ የምመግበው ገንዘብ እስከማጣ ለትምህርት ቤት የምከፍለው ሳንቲም እስከማጣ ባንክራፕት ባደርግ ዋትስ ጎይንግ ቱ ሃፐን። ይሄንን ሲል ግን በውስጥ በኩል ስሜቱ ሰውነቱን መውረድ ይጀምራል። አስ ኢፍ ልክ አሁን እየሆነ እንዳለ አይታችሁ ከሆነ አንዳንድ ነገሮችን ሲሙሌት ማድረግ ሲጀምሩ ሰውነታችሁ ምን ያደርጋል? ምላሽ ይሰጣችኋል ለዛ ለምታስቡት ነገር። ኦል ኦፍ ሰደን ልክ እዛ አይነት ህይወት ውስጥ የሚኖር ሰው የሚኖረውን አይነት ነገር ሰውነቱ ውስጥ ማመላለስ ይጀምራል። ከዛስ ቤተሰቤ ቢፈረካከስ እንዲህ ቢሆን ቼኑን ተከትላችሁ ብትሄዱ ጋብቻውን ያፈርሳል። በድህነት ልጆቹን ማስተማር አቅቶት ከአዲስ አበባ ከተማ ሲወጣ ኑሮ በየሄደበት ቦታ ላይ ተከትሎ ቼስ ሲያደርገው የሚያዩ ሰዎች አሉ። በነገራችን ለዚህ ጋር አሁን እንደዚህ ቀጣጤ የማወራላችሁ ነገር ኤክስፔሪየንስድ ዘም በተለያዩ ሰዎች ኤክስፔሪየንስ ያደረኩት ነገር ነው የምነግራችሁ። የሆነ ሴት ደግሞ አለች 2 ጊዜ ግንኙነቷ አልሰራላትም፣ ወይም 3 ጊዜ ግንኙነቷ አልሰራላትም። አሁን በጣም የምትወደውን የሰው አይነት ዴት እያደረገች ነው። ሺ ኢዝ ዊዝ ዛት ፐርሰን። ግን ኦል ኦፍ ሰደን የሰርቫይቫል ሞዷ ምን ይጠይቃታል? ዋት ኢፍ ዲስ ፐርሰን ቺትስ ኦን ዩ ኢፍ ሂ ጎዝ አዌይ ምን ታደርጊያለሽ? ይሄኛውም 4ኛውም ባይሳካ ምናልባትም የሆነ ደረጃ ላይ ከሄድሽ በኋላ እድሜሽ ከመውለድ እድሜ ካለፈ በኋላ ትቶሽ ቢሄድ ዋውጅ ሲሙሌት ማድረግ ትጀምራለች። ሰውየው ምን እንደሚያደርግ አንድ ሲሙሌት ማድረግ ትጀምራለች። ገስዋት ይሄንን ብታደርግ እቺ ሴት ይሄን ሰው ምን አድርጋ ትሰራለች? ቺት የሚያደርግ እድሜዋን ጨርሶ የሚሄድ ሰው ነው እየሰራች ያለችው ማለት ነው። በነገራችን ላይ ይሄ የምንኖርበት ዓለም የገባኝን ነገር ልንገራችሁ ጋይስ፣ ብትቀበሉም ባትቀበሉም ሳብቱዩ በውጭ በኩል የምታዩት ዓለም በውስጥ በኩል የሰራችሁት ዓለም ነው። ግን 90% ኦፍ ዘ ታይም ሳብኮንሺየስሊ ሳታውቁት የማትፈልጉትን ህይወት ኮይንት እናደርገዋለን፣ አርቲኩሌት እናደርገዋለን፣ ኩክ እናደርገዋለን። ሰርተን እኛው ራሳችን ወስነን ይሄንን ውሳኔ ይዘን እንተኛለን። የሚቀጥለው ቀን ህጋዊ ዶክመንት ነው ከኛ ጋር አብሮ ይነሳ። ዲስ ዋት ዊ ዱ
ሰዎች በዚህ የተነሳ እድሜ ልካቸውን ድህነት ውስጥ ይኖራሉ። በየሄዱበት ቦታ የሚገጥማቸው ግንኙነት የዚህ አይነት ይሆናል። ጤንነታቸው ከአንዱ በሽታ ወደ ሌላ በሽታ ወደ ሌላ በሽታ ወደ ሌላ በሽታ ይሆናል። የሚመስላቸው ለነሱ ወይ ጄኔቲክ ኮንዲሽን ወይ የሆነ ውጫዊ ነገር እንደዛም ያደርገን ይመስለናል። ለምትዩ ሰዎች ወደዱም ጠሉም ህይወታቸውን በፈለጉበት መንገድ እንዲሰሩ ተደርገው ነው የተሰሩት። ወደ ፈለጉበት አቅጣጫ ህይወታቸውን እንዲያፈሱ ተደርገው ነው የተሰሩት። ያ ካፓሲቲ ለሰው ልጆች ተሰጥቷል። ለምን መሰላችሁ እንደዛ የሆነው? እንግዲህ ለአንዳንዶቻችሁ አላቅም የምትከተሉትን እምነት፣ ግን በክርስትና እምነት ዲኖሚኔሽኖቹ የተለያዩም ቢሆን ሰው በአምላክ መልክ እንደተፈጠረ in the image and likeness of God እንደተፈጠረ እናውቃለን። መቼም ያ ኢሜጅ ፈጣሪ ስፒሪት ስለሆነ መንፈስ ስለሆነ እግዚአብሔር አካላዊ አይደለም ይመስለናል። ወይም በእኛ መልክ ነው ስንል ጣቶቻችንና የእጆቻችን ቁመታችን ምናምን ማለት አይደለም። በእኛ ውስጥ ያለው ኢማጂኔቲቭ ኢንቴሊጀንስ ከሪል ፋክት ወጥቶ ሌላ ዓለም መፍጠር የሚችለው ይሄ ክሪኤቲቭ ኢንቴሊጀንስ የሚፈልገውን ነገር እንዲሰራ ተደርጎ ነው በእኛ ውስጥ የተቀመጠው። ግን እንዳለመታደል ሆኖ አብዛኞቹ ሰዎች ይህንን የሚጠቀሙት ህይወታቸውን ለመቀነስ፣ እድሜያቸውን ለመቀነስ፣ ግንኙነታቸውን ለማበላሸት፣ ማይፈልጉትን ዓለም ሰክሰስፉሊ ለመፍጠር ነው የሚጠቀሙበት። ኦኬ፣ ስለዚህ the question is do you want to create the life you want ነው ጥያቄ። ኦኬ፣ ግን ይሄን ኢማጂኔቲቭ ፋኩልቲ ውስጣችሁ እንደያዛችሁ ግን ታውቃላችሁ? እስኪ የሚያውቅ ሰው አለ የሆነ የሚፈጥር ነገር በእናንተ አእምሮ ውስጥ እንዳለ 24 ሰዓት እንደማያርፍ ከራሳችሁ ጋር እየተነጋገራችሁ የሆነ መደምደሚያ ላይ እያደረሳችሁት ስትሄዱ ይሄንን ሁሉ የሚያቀናብር የሆነ ነገር እንዳለ ውስጣችሁ ታምናላችሁ? ኦኬ፣ የሚያምን ሰው እስኪ ይሄን አብዛኛው ሰው። ስለዚህ አሁን ትልቁ ጥያቄ ምንድነው? ህይወታችሁን ወደምትፈልጉበት አቅጣጫ ልትለውጡበት ትፈልጋላችሁ ወይ ነው ጥያቄ። እንትኑን አልለውጠው። ሰው ኢማጂኔቲቭ ነው ብንወድም ባንወድም 24 ሰዓት ዩ ኢማጂን ሰምቲንግ። አንዳንዱ ጥሩ ነው፣ አንዳንዱ ጥሩ አይደለም። አንዳንድ ጊዜ በነገራችን ላይ ኔጌቲቭ ነገርም ጭምር ኢማጂን ያደርጋል። ከዚህ በፊት ነግሬያችሁ አውቃለሁ። አንድ ጊዜ የገጠመኝን ነገር ምን ሆነ መሰላችሁ? አንዴ የብዙዎችን ህይወት እየለወጠ የሚገኘው ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ህይወትህን ለውጥ በሚል ርዕስ የሚያቀርበውን የ6 ሳምንት ተከታታይ ሴሚናር ሊጀምር ምዝገባ እያከናወነ ይገኛል። እርስዎ ተመዝግበዋል? ካልተመዘገቡ አሁኑ ነው ይመዝገቡ። ኢምፓክት ሴሚናርስ ስንት ዓመት ይሆናል? 8 ዓመት ገደማ ይሆናል። አሁን አንድ ተቋም ውድድር ያወዳድር ነበር። የቢዝነስ መጀመሪያ ሲድ ገንዘብ ይሰጥ ነበር 400 ሺህ ብር አካባቢ። ከዛ ማስታወቂያ አወጡ። አጋጣሚ የሆነ ሬዲዮ ጣቢያ ላይ አብሬ ሰራ ነበር እዛ ቦታ ላይ እና ማስታወቂያው ሲነገር ስቱዲዮ ውስጥ የሰማሁት። ከዛ በኋላ መወዳደር አለብኝ አልኩኝ። ፕሮፖዛል አዘጋጀው። ኦንላይን ነው የሚሞላው፣ እዛው ላይቭ ነው የሚሞላው። ሞልቼ ላኩ። ከቀረቡ ፕሮፖዛሎች ውስጥ ተመርጦ 40 ሰዎች አለፍን ከኔ ጋር ከምናቀርብበት ቀን። አሁን እንግዲህ 40ዎቹ ሰዎች ዳኞች ፊት ሊያቀርቡት ነው። ቢዝነስ ሞዴሉ ምንድን ነው? እነማንን ነው የሚያገለግለው? በምን ያህል ጊዜ ውስጥ ገንዘቡን በቢዝነስ መልክ ስለሆነ ስታብሊሽ የሚደረገው ራሱን ችሎ መሄድ ይችላል ወይ? እንዲህ አይነት ጥያቄዎችን የሚጠይቁ 4 ዳኞች ተቀምጠው ሁሉም ሰው ተራው ሲደርስ በሩን ከፍቶ ይገባና 90 ዲግሪ እንደዚህ ገብታችሁ ዞራችሁ ነው የምትቆሙት። ከዛ ቀን በፊት ማታ እንደ ነገ ጠዋት ልናቀርብ ማታ አስብ ነበረ ስለእንትኑ የነበርኩበት ቦታ በጣም ዲፕሬሽን ስላችሁ ፋይናንሻሊ ዲፕረስድ ቦታ ስለሆነ 400 ሺህ ብር ፎር ሚ ዋዝ 1 ትሪሊየን ብር አድርጋችሁ ልታስቡ ትችላል። የማይደረግ ማለት ነው። ማታ ሳስብ ራሴን እዛ ውስጥ ማየት በፍጹም አልቻልኩም። አይኔን ይጨፍናለሁ፣ አይኔን ከፍታለሁ። አይ ኩድንት ሲ ማሰልፍ ኤኒዌይስ ሄጄ ላድርገው አልኩና ጠዋቱን ሄድኩኝ። ገባሁ እንደዚህ ልክ ገብቼ እንደዚህ ስቆም እንግዲህ ይሄ ሰዓት ወደ ከ10 ዓመት በላይ በዩኒቨርሲቲ አስተምራለሁ። በዛ ሰዓት 10 ዓመት በላይ ልምድ አለኝ ማለት ነው። ማስተማር ይችላል። ሰው ፊት ቆሜ ማውራት ይችላል። የሪሰርች ወረቀቶችን አቅርቤ አውቃለሁ ፕሮፌሰሮች ፊት። አዲስ ነገር አይደለም። ከዛ በኋላ ሄድኩና ልክ እንደዚህ ስቆም 4 ሰዎች ናቸው ያሉትና 4ቶቹ እኔን ነው የሚያዩት። ያንንም ሳይ እኔን ነው የሚያዩት። 4ቶቹ እኔን ነው የሚያዩት። ያ ሁሉ አወራለሁ ያልኩት ነገር ኤቫፖሬትድ ብላንክ ነው አእምሮ። ምንም መረጃ የሚባል ነገር የለም። ምን እንዳልኩ አላውቅም። ብቻ የእውነት ነው የምነግራችሁ። ስሜ ራሱ በትክክል ያወራው አይመስለኝም። ቫይብሬት አደረግ ነበረ። አንዴ
አርጌ መጨረሻ ላይ ወጣሁና ሄድኩ። እኔ እንኳ ከነዛ አራት ሰዎች መካከል በሆን ኖሮ እዛ ይህን ሰውዬ ምን ብዬ አሳልፈዋለሁ? ምንም ሊያልፍ የሚችልበት መንገድ የለም። ችሎታ ነው እንዳትሉ፣ በነገራችን አይ አም ጊፍትድ ኢን ስፒኪንግ። ይሄንን አምናለሁ። ሰዎች ምንም ቢሉ በልቤ ውስጥ ያለውን ነገር ታንክ ዩ አመሰግናለሁ። የተሰጠኝ ነው ማለት ነው። ፈጣሪ የሰጠኝ ነው። በቃ አርገው ብሎ የሰጠኝ ነገር ምንድነው ብትሉ ዲስ ነው። ነግድ ብትሉ አይ ዶንት ኖ ሃው ቱ ዱ ኢት። ይሄኛውን አርግ ብትሉኝ ግን ሳልዘጋጅ እንኳን ዝም ብዬ ብቆም አእምሮዬ ውስጥ ያለውን ሐሳብ ወደ ሌሎች ሰዎች ልቤ ማጋባት ስጦታ ሰጥቶኛል አምላኬ። አይ ኖ ዛት። ስለዚህ የስጦታ ጉዳይ አይደለም። ልምድ እንዳትሉ ከ10 ዓመት በላይ አስተምሬያለሁ። ሐሳቡ ጥሩ አይደለም እንዳትሉ፣ የዚህን አይነት ነገር የሚሰራ ነው። በነገራችን ላይ ወጣቶችን ጥሪያቸውን አግኝተው በአገራቸው ላይ ትልልቅ ነገር እንዲያደርጉ ኢንተርፕሬኖሪያል ማይንድ ሴታቸውን ዲቨሎፕ እንዲያደርጉና ትልልቅ ቢዝነሶችን እንዲያቋቁሙ የሚያስችል ኢኒሼቲቭ ነው እዛ ቦታ ላይ ያቀረብኩት። ሳውንድ ነው። አእምሮዬ ውስጥ ኮንፍሊክት የሚያደርግ ምንም አይነት ነገር የለም። ትልቁ ችግር የነበረው ምንድን ነው? ሳሸንፍ ራሴን አላየሁትም። በፍጹም ሳሸንፍ ራሴን አላየሁትም። ምን አረገኝ? ያ አለማመን አሽመደመደው ይሄን ሁሉ ማለት ነው። ችሎታዬን፣ ልምዶቼን፣ የህልሙን ትልቅነት በሙሉ ሽምድምድ አድርጎ አይ ኩድንት ስፒክ ኤኒቲንግ። ወደ ውጭ ስወጣ ራሴ ከላይ የበረረን ይመስለኝ፣ ጭንቅላት ያለኝ አይመስለኝ። ቢዱ በዚህ መንገድ ራሴን ቲዩን አረኩኝ ማለት አይ ኢማጂንድ ማይሰልፍ ሚዝረብል ኤንድ ቢሆልድ አይ ዋዝ ሚዝረብል። ኦኬ። ስለዚህ ይሄንኑ ፓወር ለጥሩ ነገር መጠቀም እንችላለን ወይ ካላችሁኝ፣ በደንብ አድርገን እንችላለን። ትላልቅ ግሎባል ካምፓኒ ያቋቋሙ ሰዎች ይህንን ፓወር ተጠቅመው ነው ያደረጉት። ራሳቸውን ከተርሚናል ኢል የፈወሱ ሰዎች ይህንን ፓወር ተጠቅመው ነው ይህንን ያደረጉት። የወዳደቁ ግንኙነቶችን እንደገና አስተካክለው ብራንድ ኒው ግንኙነት ያደረጉት ሰዎች ይህንን ፓወር ተጠቅመው ነው። ምንም የተለየ ስጦታ የተሰጠው ሰው የለም። ለሁላችንም በአንድ አይነት መንገድ ህይወታችንን የምንለውጥበት ጠቅላላ ፋኩልቲ ለሁላችንም ተሰጥቶናል። ዊ ኦውን ኢት። ይሄንን ካደረጉ ሰዎች ዋይ ዶንት ዊ ዩዝ ኢት? ትልቁ ጥያቄ